ፊልሙ የሚጀምረው አኪራ ኡሚ የሚባል ታዋቂ ተማሪ ቴኒስ እየተጫወተ ሲሆን ብዙ ሴቶች ቆመው እየደገፉት፣ በተመሳሳይ ሰዓት ኤሊ ኢቺሞራ ከሩቅ ሆና ሲጫወት ካየችው በኋላ ፍቅረኛዋ እንደሆነ አድርጋ ኢንተርኔት ላይ ትጽፋለች። ምንም እንኳን ኤሊ ብዙ ጊዜ አብረው እንደሆኑ ብታስመስልም ኡሚ ግን መፈጠሯንም አያውቅም ነበር። በሴቶች ተከቦ እያለፈም ሳለ ኡሚ ሰበር አድርጎ ወደ ኤሊ ካየ በኋላ ባያናግራትም ይዛቸው ከነበረ ወረቀቶች አንዱን ይዞ ስለሄደ ብቻ በሐሴት ትሞላለች። ቁጭ ብላም እንደለመደችው ኢንተርኔት ላይ ስላጋጠማት ነገር ትጽፋለች። ኤሊ ምንም እንኳን በእውነታው ዓለም ኡሚ መቼም የሷ ሊሆን እንደማይችል ብታምንም በማናቧ ግን አብረው እንዳሉ ማሰብ በጣም ያዝናናት ነበር። ያም ሆኖ ግን በብዙ ሴቶች ተከቦ የሚውለው ኡሚ የእሷ እንዳልሆነ ጠንቅቃ ስለምታውቅ ሀሳቧን ከእውነታው መለየት አትቸገርም ነበር። በአንድ ቀን ወደ ክፍሏ እየሄደች ሳለ የኡሚን ድምፅ ትሰማና አጮልቃ ስትመለከት ኡሚ ከአድናቂው የተላከላትን ኬክ ሲወረውርና ሺዮዳ የተባለውን አሰልጣኙ እንደዚህ ክፉ መሆን እንደሌለበት ሲመክረው አይታ ደንግጣ ቆማ ሳለ ድንገት በሩ ይወድቅባትና ያያታል። ተደብቃ እንዳየቻቸው ስላወቁባት ደንግጣ ስልኳን እንኳን ሳታነሳ ወደ ክፍሏ እየሮጠች ትሄዳለች። ኡሚ ስለሱ የጻፈቻቸውን ነገሮች ያየ ቢሆንም በመናደድ ፋንታ ያየችውን ነገር ሚስጥር አድርጋ ይዛ ከቆየች ህልሟን እውን እንደሚያደርግላት ነግሯት እንደውም ሊስማት ሲጠጋት በጣም ከማፈሯ የተነሳ ትጋፋዋለች። ቆይታ ግን ለመሳሳም ተስማምታ ከንፈሯን ስትሰጠው ኡሚ ሀሳቤን ቀይሬያለሁ ሲል ያሳፍራትና ከመውጣቱ በፊትም ሚስጥሩን እንደምትጠብቅ እንዳመናት ነግሯት ይሄዳል። ኤሊም ሀሳቧ በመሙላቱና የምትወደው ልጅ አጠገቧ በመሆኑ ተአምር ነው እየተፈጠረ ያለው ስትል ታስባለች። በሌላ ቀን ኤሊ ለኡሚ ያላት አድናቆት እየቀነሰ መጥቶ የነበረ ሲሆን አንዲት ልጅ የእሱን ጃኬት ይዛ ከኤሊ ጋር ከተገጣጠመች በኋላ ኤሊ እንዳታስተውላት ብላ እየሮጠች ትሄዳለች። ኤሊም ወደ ሺዮዳ ቢሮ ስትሄድ ኡሚን ታገኘውና ሚስጥራዊው አካውንቷን ለሰው እንዳይናገርባት መለመን ትጀምራለች። ኡሚም ቀለል አድርጎ ሚስጥር ባይሆንም ምን ችግር አለው ካላት በኋላ ለማንም ላይናገር ይስማማና ቀጥላ ጃኬቱ ሌላ ሴት ጋር ስላየችው ሴቶችም ደግሞ ሊይዙት ሊያሸቱትና ሊያቅፉት ስለሚችሉ እንዲቀበላት ስትጠይቀው ኡሚ በድጋሚ በቸልተኝነት አድናቂዎቹን ማስቀየም እንደማይፈልግ ይነግራታል። በተጨማሪም እንደሷ በምናባቸው ውስጥ ከሚኖሩ ሰዎች ምንም አይነት ምክር እንደማይቀበል ሲነግራት ኤሊ የሰራችው ነገር ስህተት እንደሆነ ተሰምቷት ይቅርታ ጠይቃው ትሄዳለች። ኡሚ በአጻጻፍ ችሎታዋ ተማርኮ ስለነበር ለሺዮዳ ሀሳቡን ሰጥቶት ኖሮ ክፍል ውስጥም ሺዮዳ መጥቶ ለኤሊ ስለ ትምህርት ቤታቸው መጽሐፍ እንድታዘጋጅ ከኡሚ ባገኘው መረጃ መሰረት ይጠይቃታል። ኤሊም በፍጥነት እቃዋን አስቀምጣ ክፍሉን ትታ የኡሚን ጃኬት ወደ ያዘችው ልጅ ካመራች በኋላ የእሱን እቃ ሌላ ሰው ይዞት ማየት እንደማትፈልግ ታምንላትና ስርቆት ልክ አይደለም ስትል ጃኬቱን እንድትመልስ እየተናገረች ልጅቷም ስትሄድ እየተከተለቻት ትጨቃጭቅ ጀመር። በመሀልም የገዛ ማሰሪያዋ ጠልፏት ልትወድቅ ስትል ኡሚ በድብቅ ይከታተላት ነበርና ከኋላዋ መጥቶ ይይዛታል። ኤሊም ልጅቷን ያስከፋቻት ስለመሰላት ተደፍታ ይቅርታ ስትጠይቃት ልጅቷ ግን ኤሊን መንከባከብ ትጀምራለች። በኋላም ጃኬቱን ከይቅርታ ጋር እየመለሰችለት አድናቂው እንዳልሆነችና እሷም እንደ ኤሊ በምናቧ ብዙ እንደምታስብና ላሰበችው ሞዴል የኡሚ ሰውነት ደስ ስለሚል ልትለካበት ፈልጋ እንደሆነ የወሰደችው ትናገራለች። ኡሚም ከኤሊ ጋር የሚመሳሰል ጸባያቸውን አስተውሎ ይገረማል። በሌላ ቀን ኤሊ ጃኬቱን ስለመለሰችለት እየመሰገናት ለኢንተርኔቷ ሲል ፍቅረኛዋ እንደሚሆንላት ሲነግራት ኤሊ ግን ማስመሰሉን አቁሞ እውነተኛ ማንነቱን ብቻ እንዲሆን ትመክረዋለች። ኡሚ ጃኬቱን ሸፍኗት ቀስ አድርጎ ግንባሯን ይስማትና አብረው ልትዝናና የምትፈልግ ከሆነ ይጠይቃታል። ነገር ግን ኤሊ በድንጋጤ ፈዛ ስለቀረች እንደውም ጊዜሽን ጨርሰሻል ብሎ ጥሏት ቢሄድም እሷ ግን ለሰከንዶችም ቢሆን ከጃኬቱ ላይ ጠረኑን ማሽተቷ ያስፈጠጥጣታል። በሌላ ቀን ኤሊ ከስራ ጓደኛዋ ጋር ሆነው ስለነበረ የሳራ የልጅነት ጓደኛም ሊዮ አብሯቸው ሆኖ ምሳ እየበሉ ኡሚ የጠየቃትን ለሳራ ስትነግራት ኡሚ ኮስታራ ወንድ ስላልሆነ ሊቀልድብሽ ነው የፈለገሽና እንዳታምኚው ትላታለች። በተቃራኒው ሊዮ ደግሞ እንደ ወንድ አንድ ሰው
እውነተኛ ፍላጎት ከሌለው ሴትን ልጅ እንደማይጠይቃት ይነግራቸዋል። ወደ ቤት መሄጃ ሰዓታቸው ላይም ኦሚ ሳታስበው ኤሊን ይስባትና ወደ ቤት አብረን እንሄድ ሲል ይጠይቃታል። ነገር ግን ኤሊ አንድ የምሰራው አስፈላጊ ነገር ስላለ አይመቸኝም ብትለውም በቀጣይ ቀን አብረን እንሄዳለን ብሎ ድርቅ ሲል ኤሊ የቀለደባት ስለመሰላት በድጋሚ የዛን ቀንም ቢሆን ከሳራ ጋር ቀጠሮ እንዳላት ትነግረዋለች። ኦሚም እምቢ በመባሉ ተናዶና አዝኖ ሲሄድ ከመውጣቱ በፊት ኤሊ ይቅርታ ተጠይቀውና እሱ ግን ጅል ብሏት ይወጣል። በሌላ ሁኔታ ኤሊ ትምህርት ቤታቸውን የማሳመር ስራ ላይ ተሳትፋ አበባ እየተከለች ከኦሚ ጋር የፍቅር ጊዜ ስታሳልፍ በማሰብ የቀን ህልም ውስጥ ትገባለች። በነጋታውም የሺዮዳ ቢሮ ውስጥ ሆነው ኤሊ ስራዋን ቶሎ ለመጨረስ እየሞከረች ሺዮዳ ለኦሚ ስለ ቀጣዩ ጨዋታ ሲነግረው ድጋሚ ቴኒስ ሲጫወት ለማየት የጓጓችው ኤሊ ሜዳው ላይ እንዳለ አድርጋ እያሰበች ስትደሰት ኦሚ ይመጣና ስለሱ እያሰበች ከሆነ ይጠይቃታል። እሷ ግን በፍጹም ስትል ትክደውና ኦሚም ለመሄድ ሲነሳ ምንም እንኳን ቀደም ሲል አብረን አንሄድም ብለው የነበረ ቢሆንም ቶሎ በመሄዱ ግን ይከፋታል። የትምህርት ቤቱ የስፖርት ቀንም ደርሶ ኤሊ በቴኒስ ጨዋታ ወደ ፍጻሜው ስላለፈች ሳራ ደስታዋን እየገለጸችላት ኦሚም እንዳለፈ ታበስራታለች። በሌላ በኩል ኦሚ ቁጭ ብለው አንዳንድ እሱን የማይወዱት ሰዎች ጨዋታ ላይ ጎበዝ ስለሆነ ሳይሆን በተፈጥሮ ችሎታ ስላለው እንደሆነ ታዋቂ ሆነው ሲያወሩ ይሰማና ተከፍቶ ካለበት ተነስቶ ይሄዳል። የኦሚ ጨዋታ ቀን ኤሊ ለስጦታነት ራሷ የሰራችውን ፎጣ ይዛ ጨዋታውን ልታይ በመጠበቅ ላይ ሳለች ኦሚ አደጋ ደርሶበት እንደማይጫወት ከሌሎች ሴቶች ሲያወሩ ሰምታ በፍጥነት ወደ ክሊኒክ ብትሄድም ኦሚ ግን እዛ ስላልነበር ወደ ሺዮዳ ቢሮ ትሄዳለች። ኦሚም ሶፋው ላይ ተኝቶ ስለነበር ፎጣዋን አልብሳው ቀስ ብላ ስትወጣ ሳታስበው ዕቃ ይወድቅባትና ኦሚ ይነቃል። ኤሊም ወደ ክሊኒክ እንዲሄዱ ብትፈልግም ኦሚ ግን ላለመጫወት ሲል እንጂ እውነት አሞት እንዳልሆነ የቀረው ይነግራታል። ሲጀምርም እኔ ብመጣም ብቀርም ምንም ለውጥ የለውም ሲላት ኤሊ ሁሉም ሰው እንደሚጠብቀው ብትነግረውም ኦሚ ብቻዬን መሆን እፈልጋለሁ ስላላት ኤሊ በጣም ተናዳ ቀበጥና ጥቅመ ቢስ ብላው ትሄዳለች። የጨዋታ ፍጻሜ ቀን ኤሊ ከኦሚ ጋር ባደረገችው ጭቅጭቅ ሀሳቧን መሰብሰብ አቅቷት ሳለ ሰው ሁሉ የኦሚን ስም እየጠራ ስትሰማ እውነትም ኦሚ የሰጠችውን ፎጣ ለብሶ እየመጣ ታየዋለች። እሱም የመጣው በጨዋታዋ ሊደግፋት ስለነበር ኤሊ በብርታት ተጫውታ ምንም እንኳን ሁለተኛ ሆና ብትጨርስም በተለይ ደግሞ የክፍሏ ልጆች ለሰራችው ስራ ሊያመሰግኗት ስለመጡ እጅግ ደስተኛ ነበረች። በኋላ ላይ ኦሚ ክፍል ትሄድና ቀደም ሲል ስለ ጮኸችበት ይቅርታ እየጠየቀችው ምን ያክል ለጨዋታ ዋጋ እንደሚከፍልና ሁሌም ማታ ማታ እጁ እስኪያብጥ ድረስ እንደሚለማመድ የምታውቀው ኤሊ ደርሶ እዚህ ላይ ሊያቆም ሲል ስለከፋት እንደሆነ የጮኸችበትና ጊዜ ወስዶም እንደሚያስብበት ተስፋ እንደምታደርግ ነግራው ልትሄድ ስትል ኦሚ ከጀርባዋ ያቅፋታል። በዚህም ኤሊ በጣም ስላፈረች አስለቅቃው በፎጣው ተሸፍና ሳለ ኦሚ ፎጣውን ሊገልጥባት ሲል የሰው ኮቴ በመስማቱ እሱም ፎጣ ውስጥ ገብቶ ይሸፈናል። እዛው ሆነውም ኦሚ ለኤሊ ስሜት እንዳለው ይነግራትና ፍቅረኛው እንድትሆን ሲጠይቃት እሷም ስሜት ስለነበራት ጥያቄውን ተቀብላ ከዛች ዕለት ጀምሮ ኦሚና ኤሊ ፍቅረኛሞች ይሆናሉ። ከዛ በኋላ ባሉት ጊዜያት ግንኙነታቸው ሚስጥር ስለነበር ብዙም ትምህርት ቤት ውስጥ አብረው አይሆኑም ነበርና ሊዮ በአንድ ቀን ሺዮዳ ቢሮ ሲሄድ ኦሚን ብቻውን ስላገኘው ኤሊን በደንብ እንዲንከባከባት ይነግረዋል። ወደ ቤት ሲመለሱም ኦሚ ወላጆቹ ስለሚያመሹ እቤቱ ከጋበዛት በኋላ ኤሊ ከወንድ ጋር ብቻዋን ሆና ስለማታቅ እንዳፈረች አልጋው ላይ ቁጭ ብላ ሲያያት ሊስማት ከተጠጋት በኋላ በጣም ማፈሯን አስተውሎ ስላስጨነኩሽ ይቅርታ ብሏት ሲነሳ ስላፈረች እንጂ በሌላ ነገር እንዳልሆነ ነግራው ልትስመው ስትል አንገቱን ታገኘውና በዚህም እንደቀልድ አድርጎ እሱም አንገቱን ይስማታል። በሌላ ቀን ኦሚ ትምህርት ቤት ውስጥ የድሮ ጓደኛውን አዮባን ያገኘውና አብሮት የነበሩት ሴቶች ኦሚን ለማዋራት ሲጓጉ ቢያይም ኦሚ ግን ትቷቸው መሄድን ይመርጣል።
በሌላ ሁኔታ ኤሊ በድብቅ አካውንቷ መልክ ስትላላክ ቆይታ ተነስታ ልትሄድ ስትል የጫማዋ ክር ጠልፏት ትወድቅና ወዲያው ኪናሜ መጥቶ ከረዳት በኋላ ጉልበቷን ሊያክማት ሲል ትገፈትረዋለች። ኪናሜም ምናልባት መስመር ካለፍኩ ይቅርታ፣ ነገር ግን የውስጤን ባዶነት ስለሚሰማኝ ቢያንስ እንኳን ሰው ሳግዝ ጥቅም ያለኝ ስለሚመስለኝ ነው በማለቱ ኤሊም ሁላችንም ያለ ሌላ ሰው ባዶ ነን ስትል ታጽናናዋለች። ኤሊን በድብቅ አካውንቷ ሲከታተላትና ሲያዋራት የነበረው ኪናሜ ኖሮ ኤሊ ስልኳን ትታ በመሄዷ ይህ ሁላ ጊዜ ሲያወራ የነበረው እሷ መሆኗን ይረዳል። በሌላ ቀን ሺዮዳ እነ ኤሊ ክፍል በመሄድ ለመጪው የባህል ፌስቲቫል አስተባባሪ ተማሪዎችን እንምረጥ ሲል ተማሪዎቹም ባለፈው ጨዋታ ባሳየችው ችሎታ ኤሊን ይመርጧትና እሷም መጀመሪያ ላይ ብትደነግጥም ስለመረጧት ግን በደስታ ስራዋን ለመጀመር ትስማማለች። ኡሚ ግን በአዲሱ ስራዋ ምክንያት ብዙ ጊዜ አብረን አናሳልፍም ብሎ ስላሰበ ብዙም ደስተኛ ስላልነበር ትርፍ ሰዓቶች ለሱ ስትል እንድታመቻች ይጠይቃታል። እሷም በጣም ቢወደኝ ነው ከኔ ጋር ብዙ ጊዜ ማሳለፍ የፈለገው ስትል ትገረማለችም ትደሰታለችም። በነጋታው ኬናሜ ላፍሲክ የሚለው አካውንት የኤሊ እንደሆነ ሲያዋራት የከረመው ሰው እሱ ስለነበረ እንዳወቃት ይነግራታል። እሷም ሊያስፈራራኝ ነው ብላ ብታስብም ኬናሜ ግን የፈለገው ነገር ጓደኝነት ብቻ ስለሆነ እሱንም እየነገራት ኡሚ በአጋጣሚ ሲመጣ ሲያየው እንድታስብበት ጠይቋት ይሄዳል። ምንም እንኳን ኤሊ ሁልጊዜ ኪናሜን ብቻውን ስለምታየው ጓደኛው ለመሆን ብትወስንም ኡሚ ግን መጀመሪያ ላይ ብዙም ደስ አላለውም ነበር። ነገር ግን በሌላ ቀን ኡሚ በክልል ቴኒስ ጨዋታ ስላለ በእሷ ስም አሸንፎ እንደሚመጣ ይነግራትና እሷም ከጎኑ ሆና እንደምትደግፈው በደስታዋ ካየ በኋላ ኬናንንም እንደሚቀርበውና ጓደኛ እንደሚያደርጉት ይነግራታል። በሌላ ቀን ኤሊ ከኬናሚ ጋር ልትገናኝ ኡሚም አብሯት ከኬናን ጋር ጓደኛ ለመሆን ብሎ ቢሄድም ኬናን ግን ኡሚ በመምጣቱ ፈጽሞ ደስተኛ አልነበረም። ምክንያቱም ጓደኛ ሊያረጋት የፈለገው ኤሊን ብቻ ስለነበር። በኋላ ላይም ከኤሊ ጋር ያላቸውን ግንኙነት ሲጠይቅ ኡሚ ፍቅረኛሞች እንደሆኑ ሊነግረው ሲል ኤሊ ከአፉ ነጥቃ ጓደኛሞች ነን ስትል ትመልስለታለች። ኬናሚም ማኩርፎ ከሄደ በኋላ ኡሚ በኤሊ መልስ በጣም ተናዶ ለኬናን ስሜት ስላላት እንደሆነ እንደዛ ያለችው ስላሰበ ኤሊ ሰዎች ስለ ግንኙነታቸው እንዳያውቁ እንጂ ለሱ ምንም አይነት ስሜት ኖሯት እንዳልሆነና ጓደኝነቱንም የምትፈልገው ደግሞ ብቸኛ መሆን ምን እንደሚመስል ስለምታውቅ፣ ነገር ግን ኡሚ በጣም ታዋቂ ስለነበር ይህን ይረዳል ብላ እንደማታስብ ትነግረዋለች። ኡሚም ስሜቱ ስለተረበሸ እንለያይላትና እሷም ምንም እንኳን ልቧ ቢሰበርም ተስማማና ይለያያሉ። ኤሊ ልቧ በመሰበሩ ምክንያት ከዛን ቀን በኋላ ምንም አይነት ነገር ኢንተርኔት ላይ ያልጻፈች ሲሆን እንደ አስተባባሪነት ስራ በዝቶባት ባለበት ሁኔታ ይባስ ብሎ አንዳንድ ተማሪዎች ታመው ስላቋረጡ ሸክሟን 2 እጥፍ ያበዙታል። ኡሚም በሌላ በኩል ለጨዋታው እየተሯሯጠ ባለበት ሰዓት ሊዮ ምንም እንኳን የኤሊ ሁኔታ እንዳሳሰበው ቢነግረውም አሁን ፍቅረኛዋ ስላልሆነ ስለ እሷ እንደማይጨንቅ ይነግረዋል። ነገር ግን ሊዮ እንደዛ አስብላታለሁ ሲል እንዳልነበር አሁን እንደዚህ መጨነቁ ልክ እንዳልሆነ ስለነገረው በስተመጨረሻ ሊያያት ወስኖ ሲሄድ ኤሊ ለኬናሜ በትምህርት ዘመኗ ሁሉ ሰው ከቧት ግን ምንም ሳያስተውላት ኖሮ ኡሚ ህይወቷ ውስጥ ከመጣ በኋላ ግን እሱ ብቻ እንዳያትና እሷም ባጠገቧ ላሉ ብቸኛ ሰዎች አብሮነት እንደምታሳይ ታወራለታለች። ኬናሜም ከኡሚ ጋር እንደዚህ ትጣላለች ብሎ አስቦ እንዳልነበርና ስለተለያዩም ከልቡ አዝኖ ይቅርታ ይጠይቃትና እንደዚህ እየተጎዳች ከምትቀጥል ከኡሚ ጋር እንድትታረቅ ይመክራታል። ኤሊም ጥሩ ጓደኛ ነህ ስትል ታመሰግነውና ኬናሜም በምላሹ ብዙ ዘመን በኢንተርኔት ሲያዋራት የነበረው ኤሊ በአካል በማግኘቱና ጓደኛው በመሆኑ እንደሚኮራ ይነግራታል። ይህን ሁሉ ኡሚ ከሰማ በኋላ የገባላትን ቃል ለመፈጸም ሲል ወደ ውድድሩ ያቀናል። አንድ በአንድም ጨዋታውን በጉብዝና ይወጣል። በሌላ ሁኔታ ኤሊ የዝግጅቱ ዕለት ተማሪዎች ስራሽን በአግባቡ አልሰራሽም ሲሉ እየወቀሷት ሊዮና ሳራ ይደረቡላትና ሰውን ከመውቀስ በፊት መጀመሪያ ሁሉም ሰው ስራውን እንዲሰራ ይናገራሉ። በሌላ ሁኔታ ኤሊ አንድ መጋዘን ውስጥ ሆና እቃ ያወረደች ሳለ
ይወድቅባትና ኦሚ ባልታሰበ ሁኔታ መጥቶ ከጉዳት ይከላከላታል። እናም እንዳሸነፈ ይነግራታል። ኤሊ እዛ በጣም ትደሰታለች። ፕሮግራሙንም በቆንጆ ሁኔታ ካለቀ በኋላ ሁሉም ሰው ኤሊን ያመሰግናትና ሳራና ሊዮም ኤሊን ከጣራ ላይ እቃ እንድታመጣ ይልኳታል። እዛ ስትሄድ ኦሚ ብቻውን ቆሞ እየጠበቃት ታገኘዋለች። ላለፈው ነገር በሙሉ ይቅርታ እየጠየቃት እሱም በአንድ ወቅት ሰው ይረዳኛል ብሎ ያስብ ስላልነበር እንደ ኬናሜ እንደነበር፣ ነገር ግን ሁሉም ነገር ኤሊን ሲያውቃት ከመጀመሪያ ቀን አንስቶ ትክክለኛ ማንነቱን ስላየችው ሁሉም ነገር እንደተቀየረ፣ በዚህም ደግሞ ድጋሚ ፍቅረኞች እንዲሆኑ እንደሚፈልግ ይነግራትና ከልቧ የምታፈቅረው ኤሊም ወዲያውኑ ተስማማና ፍቅራቸውን ያድሳሉ። በነጋታውም ኤሊና ኦሚ እጅ ለእጅ ተያይዘው ትምህርት ቤት ውስጥ ሲሄዱ ብዙ ከጀርባቸው የሚያወሩ ሰዎች ስለነበሩ ኤሊ እጅግ በጣም ብታፍርም ኦሚ ግን እሱ እስከወደዳት ድረስ ሰው ምንም ቢናገር ከቁም ነገር እንዳትወስደው ይመክራታል። ኤሊ ምንም እንኳን ከኦሚ ጋር በእውነታው ዓለም አብራ ብትሆንም አሁንም ድረስ ኢንተርኔት ላይ የቀን ህልሞቿን መጻፍ አላቆመችም ነበር። ደግነቱ ፍቅረኛዋ ይረዳት ነበርና ህልሟን እውን ለማድረግ ዘወትር ይለፋላት ነበር። ከፊልሙ ትምህርት እንውሰድ ካልን አንዳንዴ ስለ ነገሮች ባለም ባይከፋም በምናባችን የሳልነው ሰው ግን በአካል አብሮን ባይሆን ብዙም ሊከፋን እንደማይገባ መማር እንችላለን። ለዛሬ የነበረን የፊልም ቆይታ ይሄንን ይመስል ነበረ። ፊልሙን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። በሚቀጥለው የፊልም ፕሮግራም እስከምንገናኝ ድረስ ቸርን ሰንብት።